بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله يقول الله جل في علاه يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون الله من يلنال إن أنت يمناتش هوي الله سبحانه وتعالى من علن إن أنت يمناتش هوي يا رمضان صوم قديتا هونو باتشوال كذي بفيت بالفوت زبوش لا قديتا عنده هونو ويله ايش እንግዲህ ረመዳን ግዴታ ነው ግዴታ ነው አላህ Subhanahu Wa Ta'ala ደርሰን የምንጾመው ያደርገን እና ታዲያ በዚህ ጋር መረዳት ያለብን ነገር ምንድነው ታዲያ ጾም መጾም ያለበት በምን አይነት መልክ ነው ለሚለው በቀላሉ መረዳት ያለብን አንደኛ ንያ ያስፈልገናል ከረመዳን ከመግባቱ በፊት ለምሳሌ ረመዳን ነገ ከሆነ ምንጾመው ነገ ቀን ምንጾመው ከሌሊት ጀምሮ ማለትም የፈጅር كفجر كطلوع الشمس الصادق كطلوع الفجر الصادق مالتم اونتኛው فجر ከመውጣቱ በፊት ንያው መገኘት አለበት ማለትም የሱቢ አዛን በትክክለኛው ወቅት አዛን የሚል ሙአዚን እሱ አዛን ከማለቱ በፊት ንያው መነየት አለብን ምክንያቱም አላህ Subhanahu Wa Ta'ala ምን አለን በዚሁ በኢንሻአላህ በጾም አያቶች ውስጥ ማለት ነው وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل አሁን ጾም የምንጀምርበት ጊዜ አለ የምናበቃበት ጊዜ አለ የምንጀምረው ቀደም እንዳልኩት ሱቢ አዛን አለ ማለት አላሁ አክበር ጀመረ ማለት ጾመኛ ጾሙን ጀመረ ማለት ነው ከዚያም የመግሪብ አዛን እስኪል ድረስ በእነዚህ መካከል ባለው ጊዜ ውስጥ መጾም ያለ በቀኑ ክፍለ ጊዜ ማለት ነው ሱቢ አዛን ካለበት ጀምሮ መግሪብ አዛን እስኪል ድረስ መጾም አለበት طيب የምንጾመው ከምንድን ነው ከመብል ከመጠጣት ከኒካህ ማለትም ከግንኙነት እና ከአላህ Subhanahu ከሚያስፈጥሩ ነገሮች ሁሉ መጾም ግዴታ ነው ታዲያ አንዳንድ መረዳት ካለብን ነገሮች መካከል ምንድነው ሐሜት አልባሌ ንግግር የውሸት ምስክርነት ሰው ማጣላት حرام የሆኑ ንግግሮችና ድርጊቶች ማራቅ ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ምን ብለውናል አላህ Subhanahu Wa Ta'ala ከኛ የሚፈልገውን የጾም አይነት ሲገልጹልን ሰለላሁ ዐለይሂ ወሰለም አላህ ከናንተ መራብ ከናንተ መጠማት ሐጃ የለውም አሉ በአጠቃላይ ዋናው ፍሬ ሐሳብ መለም يدع قول الزور የውሸት ንግግር አልባሌ ንግግር የውሸት ምስክርነትን ያልተወ والعمل به በዚህም ላይ መስራት እንደዚህ አይነት ድርጊቶችን መስራት والجهل መሃይማን ወይ ደግሞ አላዋቂዎች የሚሰሩትን ድርጊት ከመስራትና ከመሰል ነገሮች ያልተቆጠበ فليس لله حاجه الله سبحانه وتعالى ጉዳዩ አይደለም حاجው አይደለም أي فليس لله حاجة في أن يدع طعامه وشرابه ምግብና መጠጥ መተው ለአላህ ጉዳዩ አይደለም ዋናው ተቅዋው ምክንያቱም አያቱ መጀመሪያ ላይ ያልነው يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون الله تفروا ዘንድ ነው ፍራቻ ነው አላህን ፍራቻ ለማስገኘት አላህ የከለከለው መከልከል ያዘዘው መታዘዝ ምክንያቱም ጾመኛ በወትሮ ዋና ነገሮች حرام ያልነበሩ حرام ይሆኑበታል حلال ይሆኑ ለምሳሌ ምግብና መጠጥ በወትሮ حلال ነው ነገር ግን ጾመኛ በሆንክበት ሰዓት حرام ነው አትበላም አትጠጣም ኒካህ ከሚስት ጋር ግንኙነት ማድረግ በማንኛውም ጊዜ የተፈቀደ ነው ነገር ግን ጾመኛ ሆነ አታደርግም በዚህና በመሳሰሉት አላህ የከለከላቸው ነገር መከልከል አላህ ያዘዘውን ነገር መተግበር ይሄ ነው የጾም አንኳር ስለዚህ ጾማችንን ንያውን አሁን ቀደም ባልነው መልኩ አሳድረን ከዚያ በኋላ ጾማችንን በስርዓቱ ለመጾም ወሩ ሙሉ ለመጾም መነየት እናም አንዳንድ ዑለማዎች ምን አሉ ንያ በመጀመሪያ ረመዳን ከመግባቱ በሚገባበት ሌሊት ከነየትኩኝ ወሩ ሙሉ ጾማለሁ በየከነየትኩኝ በቂ ነው በመሃል እስካላፈጠርኩ ድረስ እስካላባ ጾሜን ለምሳሌ መንገደኛ ሆኜ ጾሜ ካላፈጠርኩ ወይ ደግሞ ሴት ልጅ ወር አባና የወሊድ ደም መጥቶባት ካላቋረጠች በስተቀር አንድ ጊዜ የነየትኩት እስከ ወሩ መጨረሻ ይበቃኛል ንያው ማለት ነው ነገር ግን በመሃል ለምሳሌ በሳፈር ወይ ደግሞ ሴት ልጅ ወር አባና የወሊድ ደም ቢመጣባት ስልክ ደሙ ሲያቆምና
ወደ ጾሟ ስትመለስ ንያዋን ታድሳለች እስከ ወሩ መጨረሻ ድረስ ይበቃታል። አላህ Subhanahu Wa Ta'ala ይወፍቀን። በዚህ አጋጣሚ እህቶቻችን የጾሙን ጉዳይ በርቱ። የወር አበባ የሚያቆም መድኃኒት አትጠቀሙ። ለምን ጉዳቱ በጣም የከፋ ነውና አላህ Subhanahu Wa Ta'ala ኢንሻአላህ ቀዳውን የምትጾሙ የምትችሉ ያደርጋችሁ። አላህ ይወፍቀን። الله يبرتان إن شاء الله برمضان بتلاقي يبروغرامات من الجنان يونال إن شاء الله تعالى جزاكم الله خيرا وبارك الله فيكم والسلام عليكم ورحمة الله وبركاته.